ኦኬ ውድ ተሳታፊዎቻችን አሁን ደግሞ የምናልፈው ወደ ሁለተኛው የአዳፕታቢሊቲ ስኪል ይሆናል። በአዳፕታቢሊቲ ስኪል ውስጥ የመጀመሪያውን ቁልፍ ክህሎት አይተናል። that is embracing change ለውጥን መቀበል፣ ከለውጥ ጋር አብሮ መሄድ የሚለውን ኮንሰፕት አይተናል። እንዲሁም ስትራቴጂዎችን ዲስከስ አድርገናል ማለት ነው። ሁለተኛውን ቁልፍ የአዳፕታቢሊቲ ስኪል ፍሌክሲቢሊቲ ይሆናል። ፍሌክሲቢሊቲ ማለት እንግዲህ ነገሮች ይቀያየራሉ፣ ሁሌም ለውጥ አለ። ከዛ ለውጥ ጋር ራሳችንን መለወጥ መቻል። ኦኬ ለውጥ ሲኖር አዲስ ነገር ሲኖር ከዛ ነገር ጋር ከዛ ለውጥ ጋር አብሮ መሄድ መቻል ነው ፍሌክሲቢሊቲ። ሶ እዚህኛውም ሴሽን ላይ ምን ይኖረናል? የብሬንስቶርሚንግ አክቲቪቲ ይኖረናል ማለት ነው። ሶ can you share an example of a time when you had to adapt your plan or approach in response to unexpected changes? What did you learn from that experience? sometimes የሆነ ነገር ቀድመን እናቅዳለን because of different factors ግን ያ እቅድ እንደታቀደ ላይሄድ ይችላል። በመሃል የሚመጡ ነገሮች ይኖራሉ እና እስቲ ያስታውሱ። የሆነ ወቅት ላይ የሆነ ነገር ሊሰሩ አቅደው ነበር፣ ግን የሆነ ሰዓት ላይ ያልታሰቡ ነገሮች በመሃል ገብቶ ሊሆን ይችላል እና በወቅቱ ምን አደረጉ? ከዛ ነገርስ ከዛ ኤክስፒሪየንስ ነገር ወይም ከዛ ሁኔታ ምን ተማሩ? ልክ እንደ ከዚህ በፊቱ ይሄን አክቲቪቲ ለማከናወን 3 ደቂቃ ይኖረናል። እባካችሁን ውድ ተሳታፊዎች ለዚህ መልስ ይሆናል ብለው የሚያስቡትን የራሱን ኤክስፒሪየንስ ሊስት ያደርጉ፣ ይጻፉ። ደን ጽፈው ሲጨርሱ አጠገቡ ላለ ሌላ ተሳታፊ ሼር ያርጉ። ውድ አስተባባሪዎች ልክ እንደ ከዚህ ቀደሙ ይሄንንም አክቲቪቲ እንዲያስተባብሩልን እንጠይቃለን። በጣም ጥሩ እናመሰግናለን ውድ ተሳታፊዎች።
ሶ በአጠቃላይ ሁሌም ፕላን እናቅዳለን። ካቀድን በኋላ ግን ቢኮዝ ኦፍ ዲፍረንት ፋክተርስ እንዳሰብነው እንዳቀድነው ላይሄድ ይችላል እና በየመሀሉ የሚኖሩ ነገሮች ሲኖር ሁሌም ፕላንን መልሶ ሪቫይዝ ማድረግ ያስፈልጋል እና አይ ቲንክ ጥሩ ኤክስፒሪየንስ ሼር እንዳደረጋችሁ ተስፋ በማድረግ ሶ ፍሌክሲቢሊቲ ብለን የምንለው ነው። ጀስት ፍሌክሲቢሊቲ ማለት the ability to adapt and adjust one's thought, behavior, strategy in response to changing circumstance or challenges. ሶ ውጭ ላይ ቻሌንጅ ሲኖር የሆነ ነገር ለውጥ ሲኖር ከዛ ነገር ጋራ ከዛ ለውጥ ጋር ራስን መለወጥ፣ ራሳችን አጀስት ማድረግ፣ እቅድን አጀስት ማድረግ፣ ለውጥ ሲኖር ከዛ ለውጥ ጋር አቅምን አጀስት ማድረግ ነው የፍሌክሲቢሊቲ ኮንሰፕት ማለት ነው። ስለዚህ በአጠቃላይ ፍሌክሲቢሊቲ ምን ይፈልጋል? ለለውጥ ራስን ክፍት ማድረግ፣ ኦፕን ማድረግ። ሰምታይምስ ሁሌ ነገሮችን ሬዚስት ማድረግ አያስፈልግም። እንዳስፈላጊነቱ እንቀበላቸው ነገሮች ሊኖሩ ይገባል እና ኦፕን ማድረግ ራስን ያቀደውን እቅድ ሞዲፋይ ለማድረግ ፍላጎት መኖር ዊሊንግነስ ቱ ሞዲፋይ ፕላንስ and also capability of managing unexpected developments ሲኖር ለምሳሌ ለውጦች ያላሰብናቸው ነገሮች ሲኖሩ ያን ነገር ማኔጅ ማድረግ አጣጥሞ የመሄድ ካፓቢሊቲ ይፈልጋል ማለት ነው። ሶ እዚህ ጋርም አንድ አክቲቪቲ ይኖረናል። think and reflect on a time when you had to adjust your approach during a training session due to unexpected changes። ለምሳሌ ስልጠና እየሰጠን የሆነ ሰዓት ላይ ብዙውን ጊዜ የተለመደ ነውና በሆነ because of different factors ስልጠናው ሊቋረጥ ሊደረግ ይችላል እና how did your flexibility impact the outcome of the session? ሶ እንዴት ማኔጅ አደረጋችሁት? ስልጠና እየሰጠ በመሃል የሆነ ፕላናችንን አጀስት እንድናደርግ የሚያደርግ ነገር ቢያጋጥመን እንዴት አድርገን ማኔጅ አረግን? እንዴት ማኔጅ አደረጋችሁት እናንተና how did your flexibility impact the outcome of the session? እና የእርሶ ፍሌክሲብል መሆን የሴሽኑ አውትካም እንዴት ማኔጅ አደረገው? እንዴት ኢምፓክት ተጽዕኖ አደረበት? what did you learn from the experience about managing dynamic training environment? ሶ ከዚያ ኤክስፒሪየንስ ምን ተማሩ? ዳይናሚክ በሆነ ኢንቫይሮንመንት ነው ኦፕሬት እያደረግን ያለው። ሁሌ ለውጥ ይኖራል። ሜይ ቢ ሳምታይምስ አካዳሚክ ካላንደሮች አጀስት መደረግ ሊፈልጉ ይችላሉ። እንደየሁኔታው ልንቀይር እንችላለን እና ከዛ ምን ተማሩ የሚለውን እስቲ እባክዎትን ወደ አስተባባሪዎች፣ ሰልጣኞች በዚህ ጉዳይ ላይ 2 ደቂቃ ወስደው የግል እይታቸውን ሪፍሌክት እንዲያደርጉ ያደርጓቸው። እናመሰግናለን በጣም ውድ ሰልጣኞች። ያው ምንም ሳትሰስቱ ያላችሁን ሀሳብ ሼር ስላደረጋችሁ እናመሰግናለን በጣም። በአጠቃላይ ፍሌክሲብል መሆን ምን ጥቅም አለው? what is the importance of flexibility in a dynamic training environment? ሶ ፍሌክሲብል መሆን የአካዳሚክ ካላንደርን አጀስት ማድረግ፣ ስኬጁልን አጀስት ማድረግ እንደየሁኔታው ሜይ ቢ በምንሰራው ሌላም ከማሰልጠን ውጭ ባለን ኃላፊነት ውስጥ ወይም ባለን የስራ ሁኔታ ውስጥ ፍሌክሲብል መሆን ምንድነው ጥቅሙ የሚለውን እናያለን ማለት ነው። የመጀመሪያ አዳፕታቢሊቲ ቱ ቼንጅስ። አንድ ሰው ፍሌክሲብል ከሆነ ከለውጥ ጋር ራሱን አጀስት ማድረግ አዳፕታብል መሆን ራሱን አጀስት ማድረግ ይችላል ማለት ነው። ሌላው ፐርሶናላይዜሽን ኦፍ ለርኒንግ፣ ፐርሶናላይዝድ የሆነ ለርኒንግን ዴቨሎፕ ማድረግ እንችላለን። ሌላ ዲስራፕሽንስ ሲኖር ነገሮች እንዳላሰብናቸው ባልታሰበው መልኩ ሲሆኑ ያን ነገር ማኔጅ ማድረግ እንችላለን። ሶ ማኔጂንግ ዲስራፕሽንስ፣ ሳምታይምስ ዲስራፕሽን ይኖራል። የስራ ህይወታችንን የሚረብሽ እንድናቋርጥ የሚያደርገን ነገር ይኖራል። ያን ነገር ማኔጅ ለማድረግ ያግዘናል ማለት ነው። ሌላው ኢንካሬጂንግ ኢንጌጅመንት፣ ኢንጌጅመንትን ኢንካሬጅ ያደርጋል። ሌላ ፕሮሞት ሪዚሊየንስ፣ ሰዎች ሪዚሊየንት እንዲሆኑ ችግር ሲያጋጥማቸው ተቋቁመው ወደ ነበሩበት መመለስ እንዲችሉ ያግዛቸዋል። ፕላስ ፍሌክሲቢሊቲ ኢኖቬሽንን ፋስተር ያደርጋል፣ ኢኖቬሽንን ፕሮሞት ያደርጋል። ምክንያቱም ሰዎች ፍሌክሲብል መሆን ከቻሉ ነገሮችን ባልተለመደው መልኩ መስራት፣ አዳዲስ ኤክስፒሪየንሶችን ፌስ ማድረግ ይችላሉ እና ክሬቲቪቲ እና ኢኖቬሽንን ፕሮሞት ያደርጋል ማለት ነው። ሶ ዲስ አር the main importance of being flexible. ሌላው
ጀስት ፍሌክሲብል ለመሆን ምን አይነት ቴክኒኮች መጠቀም አለብን? ኢን ቲቺንግ ለርኒንግ ፕሮሰስ ዋት ካይንድ ኦፍ ሜተድስ ሄልፕስ አስ ቱ ቢ ፍሌክሲብል። ሶ እዚህ ጋር ዊ ሃቭ ቴክኒክስ ፎር አዳፕቲንግ ቲቺንግ ሜተድስ ቱ ትሬኒንግ ኒድስ። ኦኬ እንደ አስፈላጊነቱ እንደ ሰልጣኞቻችን ፍላጎት የትሬኒንግን ፍላጎት ትሬኒንጋችንን አጀስት ለማድረግ ምን አይነት ቴክኒኮችን እንጠቀም የሚለውን ካየን አንደኛው የተለያዩ ኢንስትራክሽናል ሜቶዶችን መጠቀም። እንደምናውቀው ሰልጣኞቻችን ሁሉም አቅማቸው እኩል አይደለም። ሁሉም የመጡበት ባክግራውንድ አንድ አይደለም። ሁሉም የተማሩበት መንገድ የተለያየ ነው። ፕላስ ሰው እንደ ሰው የተለያየ አይነት የአቀባበል አቅም አለው። ስለዚህ ለዚህ የሚሆን ዲፍረንሺየትድ ኢንስትራክሽንስ መጠቀም፣ የተለያዩ አይነት ቫራይቲ ኦፍ ኢንስትራክሽንስ መጠቀም። ሌላው ፎርማቲቭ አሰስመንትን አፕላይ ማድረግ። ሌላው ፍሌክሲብል የሆኑ ስኬጁሎችን መጠቀም፣ እንደየሁኔታው ስኬጁላችን ፍሌክሲብል ማድረግ መቻል። ሌላው ኢንተራክቲቭ የሆነ ፓርቲሲፓቶሪ የለርኒንግ አፕሮች መከተል። ሌላው ስካፎልድ ሳፖርት ማድረግ ለትሬኒንጎቻችን። ሌላው ሪስፖንሲቭ አዳፕሽን ማካሄድ፣ ኢነርሶ ካልቸራል ሴንሲቲቪቲን አፕላይ ማድረግ። ሌላው እርስ በርስ ወይም ፒር ለርኒንግ የምንለው ማለት ነው። ሰልጣኞች እርስ በርስ ከኤክስፒሪየንሳቸው ከእውቀታቸው እንዲማሩ ማድረግ፣ እርስ በርስ እንዲደጋገፉ ማድረግ። እነዚህን ስትራቴጂዎችን መጠቀም ከቻለ ነው የተሻለ ፍሌክሲቢሊቲን ፕሮሞት ማድረግ፣ በተሻለ መልኩ ፍሌክሲቢሊቲን በምንሰራበት ኢንቫይሮንመንት ውስጥ እንዳሰልጣኝ አፕላይ ማድረግ እንችላለን ማለት ነው።